አንዳንድ ሰዎች ትህትና አይገባቸውም። ሆም ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ከዛ ሊንቁሽ ይሞክራሉ። ከዛ ትፈቅጅላቸው። ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። የጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠውም፣ አላስተናግድህም። እንትና እንዲያርጓል ደግ አረገ፣ ዞር በል ከፊቴ ካሜራ ውስጥ ውጣ። ዲግኒቲ ነው። ዲግኒቲ ደግሞ ምንድነው? ክብርሽን መጠበቅ ነው። እግዚአብሔር የሰጠሽን ማንነት ከሱ የተሰጠሽን አይደንቲቲ ክብር መጠበቅ ደግሞ አለብሽ። ዲግኒቲ ነው። ክብሬን እጠብቃለሁ፣ ራሴን ዝቅ አደርጋለሁ። አንዳንድ ሰዎች ትህትና አይገባቸውም። ሆም ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ከዛ ሊንቁሽ ይሞክራሉ። ከዛ ትፈቅጅላቸው። ትሁት ሆነሽ ዝቅ ስትይ እነሱ ሊንቁሽ ከሞከሩ አትፈቅጅላቸውም። ምሳሌ ልንገርሽ። ከመንግስት መስሪያ ቤቶች እኔ ጋር ይደወላል፣ ፕሮግራሞች ይጋብዙኛል። እና አንዳንዶቹ ሲደውሉ ዶክተር እንደምን ደህና፣ አንዳንዶቹ አንቱ ይላሉ። እኔ የምመርጠው አንተን ነው፣ አንተ አስብላቸዋለሁ። አንድ ፕሮግራም ነበረን ታህሳስ 16 እንዲህ አይነት ፕሮግራም አለን። የፕሮግራሙ ይዘት ይሄ ነው። እንዲህ አይነት ሚዲያዎች ይገኛሉ። ፓኔል ዲስከሽን እንድትገኝ እንፈልጋለን፣ ወይም ደግሞ ተነግረህ እንድትናገር እንፈልጋለን ይላሉ። ከዛ ቀኑን ቼክ ላድርገው መልሳችሁ ደውሉልኝ ይላሉ። ከዛ መልሳ ትደውልኛለች። ቀኑን ቼክ አድርጌያለሁ፣ እንዴት ተሰምቶኛል፣ ቀኑን ይዛለሁ። ደብዳቤው እንዴት እንላክልህ ሲሉ አሁን በትህትና አይደል ያናገረች፣ ምንም አትቸገሪ ለመላክ ስካን አድርጊውና በቴሌግራም ላኪልኝ ይላቸዋለሁ። ሌላ ቀን ደግሞ ይደወላል እና አሁን ገጥሞኛል፣ በቅርብ ገጥሞኛል። ሰላም እንዴት አለ? ደህና። ከእንትን ሚኒስቴር መስሪያ ቤት ነው የምደውለው። እሺ በዚህ ቀን አንድ ፕሮግራም ነበር እና እንድትገኝ ፈልገን ነው። ምን እንደምል ታውቂያለሽ? መልስ አልገኝም ብለዋለሁ እዛው ጋር። ከዛ አሁን በቅርብ ከአንድ ትልቅ ሚኒስቴር መስሪያ ቤት ነው እና እንድትገኝ ፈልገን ነው ምናምን ሲል አልገኝም አልኩት። ለምን አለኝ። አልፈልግም አልኩት። ከዛ ደነገጠ። እንዴ ሚኒስትሩ ናቸው እኮ ያሉት እኮ ስምህን የሰጡኝ እኮ ሚኒስትሩ ናቸው አለ። ሚኒስትሩ ትሁት ናቸው አልኩት። ሚኒስትሩ ትሁት ናቸው። አንተ ግን ሰው ጋር ስትደውል እንዴት መነጋገር እንዳለብህ እስክታውቅ ድረስ እኔ ጋር እንዳደውል አልኩት። ለምንድን ነው አሁን እሱ ከዛ መስሪያ ቤት ሚኒስትር መስሪያ ቤት በቃ ሀይ የሆነ እንትን ስለሆነ እንዲህ እንድትገኝ ፈልጋል፣ እሺ ምናምን እንድለው ነው የፈለገው። አይደለም ዲግኒቲሽን እንደምትጠብቂያለሽ። አሁን እዛ ጋር ትህትና አለ። ያችኛዋን በትህትና ትሪት አረኳት አይደል፣ በሂዩሚሊቲ። ይሄኛው ደግሞ ዲግኒቲን ሊነካ ሲል አላስነካውም። ስለዚህ ዲግኒቲሽን ትጠብቂያለሽ። መልሶ ሲደውል አሁን ታዟል፣ ሚኒስትሩን ያዘዘው። መልሶ ሲደውል ትሁት ሆኖ ዶክተር ወዳጄነ በጣም ይቅርታ አድርግልኝ፣ ልክ ነው አነጋገሬ ልክ አልነበረም፣ አሁን አስተካክያለሁ፣ እንዲህ ነው ፕሮግራሙ፣ እንዲህ ነው ፕሮግራሙ። እሺ አሁን ደግሞ በትህትና ደግሞ አናግረዋለሁ። እና አንዳንዴ ሰዎች ክብርሽን ሊነኩ ሲሞክሩ ኖ ማለት አለብሽ። ይሄ አሰርቲቭነስ ነው የሚባል። ዩ ሴይ ኖ። ትሁት ትሆኛለሽ። ከዛ ግን ትህትናሽን ተመስርተው አቢዩዝ ሊያደርጉሽ ሲሞክሩ እምቢት ያለሽ። እኔ መንገድ ላይ ወጣቶች ወዳጄ ነህ ይሉኛል። ደስ ነው የሚለኝ። ወዳጄ ነህ ይሉኛል። ዳትስ ኦኬ። ዶክተር አይሉኝ፣ ወዳጄ ነህ ወዳጄ የሚሉኝ አሉ። በጣም ይቀርቡኝ ደግሞ ወዳጄ ይላሉ። ደስ ነው የሚለኝ። በጣም ነው የምወደው። ዶክተርነት ብርቄ አይደለም። በ26 ዓመቴ ነው እኔ ሜዲካል ዶክተር የሆንኩት እና ኦል ማይ ላይፍ ዶክተር ሆኜ ነው እንግዲህ ብዙ ዓመት የኖርኩት ማለት ነው። አንዳንድ ሰዎች ግን ኢንቴንሽናሊ ሆን ብለው ሊያረጓት ሲሞክሩ ወይ ፖስተር ላይ ወዳጄን ማር ነው ናንሲ አስተካክል ነው የሚለው ዶክተር ጨምርበት እለዋለሁ። ይሄ ዲግኒቲሽን ነው ማለት ያለብሽ ቦታዎች አሉ፣ የማትፈቅጅላቸው ቦታዎች አሉ። እኔ ትናንሽ ልጆች ወዳጄን ይሉኛል። አባም ሃፒ
ፎርማል የሆነ ቦታ ላይ ግን እንደዛ ሲመጣ ግን አስተካክለዋለሁ። ስለዚህ ይሄንንም እኔ ከመምህሩ ነው የምማረው። ለመሰለሽ መምህሩ ረቡኒ እኔ የምከተለው ክርስቶስ በበግም ይመሰላል በአንበሳም ይመሰላል። ሁሌ በግ አይደለም አንበሳም ነው፣ ትሁት ነው። ግን ደግሞ ክብሩን ሊነኩ ከሞከሩ ደግሞ ኃይለኛ ነው እና ዲግኒቴሽን ታስከብራለሽ። በጣም ትወቶኛለሽ አት ሴም ታይም ዲግኒቴሽን ሊነኩ ሲሉ እኔ ደነግጡብኛል። አንደን በቃ እንትን ዝም ብሎ ሶፍት ዝም ብሎ ለስላሳ ቅልስልስ ምናምን መስላቸዋለሁ። ከዛ ግን ልክ መስመሯን ሲያልፉ ግን ይደነግጣሉ። በእኔ ሪያክሽን ይደነግጣሉ። አትነካምችን ብለሽ ዲግኒቴሽን ታስጠብቂያለሽ። ሁለቱም ባላንስ ማድረግ ነው። ቅድም እኔ እንዳልኩሽ አሁን የታይትሉ ጉዳይ ሌሎች ሌላ ነገር እንዳይመስላቸው ሁሌ እንደዛ መባል እንፈልግ እንዳይመስል ግን ወዳጄ በኝ ወዳጄ በኝ ወዳጄ ነበኝ አም ሃፒ ለማንም ሰው። ከዛ ግን ፎርማል የሆነ ቦታ ላይ ደግሞ መጠቀም ያንን ታይትል መጠቀም ይሄ አሁን ሂዩሚሊቲ ነው ዲግኒቲ ነው። ስለዚህ ሁለቱን ባላንስ ካረግሽ ጥሩ ይሆናል። ያኛው ግን እንደ ሞኝነት ከተቆጠረ ግን እሱ ጥሩ አይሆንም። ከዛ አሁን አንዱ ደፍሮሽ ለምሳሌ አሁን ያልኩሽ ሰውዬ ደውሎ ከዛ ትሁት ነኝ ብዬ ዝም ብዬው ትንብል ቀኑን ሙሉ ኢሪቴት ሊያደርገኝ ይችላል። ግን እዛው ጋር ክብሬን ጠብቄ አልችልም ብዬዋለሁ። ስለዚህ ሰላም ሆኜ እኖራለሁ ማለት ነው። ስለዚህ መወደው ደግሞ ፖዚቲቪቲ ነው። ፖዚቲቪቲ ቀናነት፣ ነገሮችን አቃንቶ ማየት። አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። አሁን እኔ ቅድም ያልኩሽ ሰዎች አቃንቼ ላያቸው እንትን ትቢት ስላየሁባቸው ነው እንጂ ሁሉ ነገር እኔ አቃንቼ ነው የማየው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ። እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ ገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደ ቀድሞ እንዴ እኔ መቆጣታችን ማለት እችላለሁ፣ ግን የሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ ስለዚህ እቺ ሴት የተቆጣችኝ ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በሁለት ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል፣ ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ ይባላል። ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም፣ ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደጣሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም? እንዲያው ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። እኔ አሮጋንስና ሚስ አንደርስታንዲንግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ የምትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጭው ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከአንድ ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል።
ይሄ ቀናነት ነው። አሁን አላይም እንጂ እኔ አሁን ኔጌቲቭ ኮሜንት ባይ ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። ስለዚህ አንቺ ፖዚቲቭ መሆን ለአንቺ ይረዳሻል በጣም። ፒዩሪቲ ነው፣ ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ፣ ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችይም፣ ግን ብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቅ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዘ በጠዋት ሌሊትም ሊሆን ይችላል። አዎ ሙቅ ውሃ እያለ ሙቅ ውሃ አልወድም። በሙቅ ውሃ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው፣ አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቅት ነው የሚያደርገኝ፣ በቃ እንዲህ አዌክን ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን በቃ ጽድት ማለት ሁሉ ነገር፣ ቤቱም ራሱም ውሃ መሽተት፣ ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለምን መሰለሽ? የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚትሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነ እኔ አላውቅላቸውም እንግዲህ ምን እንደምታደርገው አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው። ሁሉ ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ከዛ ሜንታሊ ፒዩር ታደርጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ የጥላቻ ሀሳብ፣ የቂም ሀሳብ፣ የንዴት ሀሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሀሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ፣ ዞር በል ከፊቴ ካሜራ ውስጥ ውጣ። እቺን ሜንታል እንትኔን ፒዩሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን ቅድም ስለ ዲግኒቲ ክብርን ስለመጠበቅ ስናነሳ የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ እላለሁ፣ ይኸውልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደለም? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥን ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጪ መቅበጥ፣ ሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጪ። that's okay። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጪ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቄያለሁ። ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝም።
የማይሆን ቴክስት አታገኝም። የታየ ሂስትሪ መጥፎ ነገሮች ስልኬ ላይ አታገኝም። ስለዚህ ምንም ትቼው መሄድ እችላለሁ። ስለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ነው ፕሮብሌም። በፒዩሪቲ ከዋለ እሷ ከሆነች ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም። በንጽህና ነው ያለችው። ፒዩሪቲ ህይወትሽን ያቀልሻል፣ ከጭንቀት ይጠብቅሻል። እንዲህ ቢሉብኝስ፣ እንደዚህ ቢሆኑብኝስ ለምን አለ። ስልክ ያዳምጣሉ ይባላሉ የደህንነቶች አይደል? እነሱ ሲነግሩኝ እኔ ያዳምጡ ነው ቢማይ ገስት ያዳምጧል። ለምን? እኔ የማወራውን ነገር አውቃለሁ። የማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ? አመፅ አላስነሳ፣ ተንኮል አልሰራ፣ ግፍ አልሰራ። ያዳምጡ። that's okay። አንዳንዴ ይከታተሉሻል ምናምን ይባላል። ይከታተሉ። እንደውም ጥሩ ጥበቃ ነው የሚያደርጉልኝ። አሪፍ ነው በጣም ካረጉት እንደዛ ይከታተሉ። ጥሩ ነው። ምክንያቱም ጥበቃ ነው የሚያደርጉልኝ። እኔ አንዳንዴ የምጠረጥር ፕሮቴክት እያደረጉም እኮ ሊሆን ይችላል። እና ምንም ያስፈራሽ ነገር የለም። ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ። አካውንቶቹ ይመርመሩ ምናምን ይፈተሹ ቢባል፣ ቤቱ ይፈተሽ ቢባል ኑ ባካችሁ ነው የምለው። እና ውስጥ ይፈትሹ ነው የምለው። ለምን? የምኖረው ኑሮ አውቃለሁ። አካውንቴን ገብተው እንደውም አዝነውልኝ ሊሰጡኝ ይችላል መንግስት። ስለዚህ በፒዩሪቲ መኖር ይሄ ይረዳሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል።